Hello guys, welcome to my channel. This is American Dabak. እንዴት ናችሁ? ዘርባክ እንደምትሰሩ ዩቲዩብ ቻናል welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ያላችላችሁ እንዴት ናችሁ? By the way, እኔ እዚህ የተናገርኩት ነገር ማለት ነው ሀበሻ አይገጥም አድርጌ የምናገረው ለምን መሰላችሁ ማለት ነው። አንዳትም ነገር ማለት ነው አንዳትም ነገር የሚያስቀሩት ነገር ማለት ነው። ባይ ዘ ወይ እንደዚህ በቃ የሆነ ተዘርቶ እንደሚታረስ እንደዛ ነው ሀገር ለሀገር የሚያዳርሱት ወረ ባይ ዘ ወይ ማለት ነው። ከጫማ ስር እንትን እያደረጉ ማለት ነው። ባያውቁኝ ያውቁኛል ማለት ነው። ባያውቁኝም ያውቁኛል። ግን ደግሞ የእውነት እኔን አያውቁኝም እነዛ ሰዎች ማለት ነው። በእንትን የሚመጡት ማለት ነው። እንደነሱ ማለት ነው። የሚደበቅ ነገር የለም ኔቨር ኤቨር። ግን የሚደበቅ ነገር የለም። ሰው ግን ስራን ብሎ ነው እየገባብኛለሁ። ምክንያቱ አሁን በሌላ በኩል ሳይት ሰርቶበት ነገ ደግሞ በሌላ በኩል ሳይት ሰርቶበት ከነገ ወዲያ ደግሞ በሌላ በኩል ሳይት ይሰራበታል ማለት ነው። እዚህ ሁሉ የሚደረገውን ነገር ማለት ነው። እኔ እንዳንድ ነገር የምናገረው ደስ ብሎኝ አይደለም፣ ግን ደግሞ ብናገርም ደስ ምንም ማለት አይደለም ለኔ ማለት ነው። እንደነ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው that's why anyone is know me የምረብሽን በትግርኛው ላይ የሚያብረብሽ ምናምን የምትሉ ሰዎች ማለት በአማርኛው ላይ አማርኛ ምናምን ኮንፊደንስ ካለሽ በኦሮምኛው ላይ ልበኝ ባይደረቱ እኔ ኦሮምም ስላልሆንኩኝ ባይደረው ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ በግልጽ ነው እየተናገርኩኝ ያለው፣ ተደብቄ አይደለም ባይደረው ከመጋረጃ ስራ አይደለም እየተናገርኩኝ ያለው ማለት ነው። በሌላ በኩል አይደለም እየተናገርኩኝ በእውነተኛ መንገድ ስለሆንኩ የመጣሁት ማለት ነው። እዚህ በግልጽ ላይ እየተናገርኩኝ ያለሁት ማለት ነው። እንትን ቀጥሎ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ያለፈውን ህይወት አልፏል ማለት ነው። አሁን ኤክሴን ቦይፍሬንዴን ምናምን ስላችሁ ማለት ነው ያለፈውን ነገር አልፏል ማለት ነው። እኔ ደግሞ ሁሉም ሰው እንትን የምለቀው ማለት ነው በራሳቸው ጥፋት ነው ባይደው ማለት ነው። እኔ ባደረኳቸው ነገር አይደለም፣ በራሳቸው ጥፋት ነው እኔ ሁሉ የምለቃቸው ማለት ነው። ሲደብሩኝ በቃ የሆነ እነት የሌላቸው የሆነ የማይመቹኝ ወይም ደግሞ የሆነ ከአላማዬ ጋር የማይሄዱልኝ ወይም ደግሞ እኔ ልወዳቸው ሳልፈልግ ደግሞ የወደድኳቸው ግን ደግሞ ከነሱ ጋር መቀጠል የማልፈልጋቸውን ሰዎች የማልቀበለውን ነገር ሲገጥመኝ ምናምን ነገር መንገዴን እቀይራለሁኝ ማለት ነው። ሰው ማለት ነው። እናንተ ደግሞ እንዴ ያዛራለሽ ምን እንደዛራለሽ ነግሬያቸዋለሁ። ቡዳዎች ናቸው ባይደው ማለት ነው። ቡዳዎች ናቸው በቃ የሰው ጅቦች ናቸው ማለት ነው። ነግሬያቸዋለሁ ማለት ነው። ከዛ እንደዛ ስለሆናችሁ ምግብ ከመብላት ሰው መብላት ስለሚያስደስታችሁ ባይደው ምግብም ትበላላችሁ፣ ግን ደግሞ ሰውም ትበላላችሁ ማለት ነው። ታሷል ምንም ነገር መንቀሳቀስ አትችሉም ባይደው ማለት ነው። ስለዚህ ማለት ነው ለቀኳችሁ ለምን መስላችኋል? ባይደው ለምን መስላችኋል? ራሴን ቸዬ ነው የሚያውቁኛለች ማለት ነው። እናንተ ጋር የተላጣጥፍኩኝ አይደለም ስጀመርም አልለጣጥፍም ማለት ነው። ወይ ማለት ነው። እናንተ እኮ ስጀመርም እኮ የሆነ ነገር ስታስቡ ማለት ነው ወደ ግራ ነው የምታስቡት ማለት እናንተ ነው እያስረዱ መዋል ሁሉ በጣም ከባድ ነው አይስወርቱ ጋር ማለት ነው። እናንተ ጋር በቃ መጫወት እንኳን መተሽ ማለት ነው መጫወት ሄደሽ ማለት ነው ኔጌቲቭ ቆየት ስትል ኔጌቲቭ ወደ ኔጌቲቭ ነው ማለት ችግሩ ማለት ነው። ቁንጅና አይደለም ዋናው። ቁንጅና ምንም ማለት አይደለም። ቁንጅና ቢኖርሽ ዳስዋይ ምንም ማለት አይደለም። እንዲሁም ትሰቃይበታለሽ ማለት ነው። ቁንጅና ማለት ምንም አይደለም። ቁንጅና ማለት የውስጥ ቁንጅና ነው ማለት ነው። ኢንሳይድ ቆንጆ ካልሆንሽ አውትሳይድ ቆንጆ ብትሆኝ ምንም ማለት አይደለም። አንደን ሶወን ልነግራችሁ የምፈልገው ነገር ማለት ነው አንዳንዶቹ ግን ልክ እንደ መልካችሁ ናቸው ባይዘው ይክፋታችሁ ማለት ነው። ከውጭ ቆንጆ አይደላችሁም፣ ከውስጥ ቆንጆ አይደላችሁም ባይዘው ማለት ነው። ቆንጆ አይደላችሁ። ያ አንዳንድ ሰዎች ደግሞ የሆነ በቃ አለ አይደለ የሆነ የሚያሳፍፍ መልክ አላችሁ ባይዘው የሆነ መልክ አይደል ያልሆነ መልክ ማይባል እንደዚህ የሆነ መልክ ይኖራችሁና ከዛ ዓለሚቷን ታዝሯት ትገለብጧት ትኖራላችሁ ማለት ነው። በቃ ሁሌም በቃ በዛ ሰው እንደተጠቀሙበታላችሁ ማለት ነው። እኔ ደግሞ ስለፈልፍ ደከምኩኝ አይስወርቱ ጋር ማለት ነው። እየለፈለፍኩኝ ደከምኩኝ ባይደው አንተን ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው አሜሪካ ሆነች ማለት ነው በአባቴ ምክንያት ማለት ነው እስከ ፕሬዝዳንት ማለት ነው እስከ ፕሬዝዳንት ዶናልድ ትራምፕ ያውቁኛል ማለት ነው። ያ
ሶ ማለት ነው ባይ ዘ ወይ እኔ ኢቭን ማለት ነው እኔ ሳይፈልጉኝ ማለት ነው ቤተሰቦቼ የገዛ ቤተሰቦቼ ጋር እንኳን አልተላጣጠፍኩኝም ማለት ነው። እነርሱ ሳይፈልጉኝ ማለት ነው። ያ እኩል መሆን አለብን። እኔ እፈልጋቸዋለሁ ግን ደግሞ ሳይፈልጉኝ በግዴታ ልለጠፍባቸው ያሰብኩት ማለት ነው። ኢቭን ብፈልጉኝ ነው እኔ ማለት ነው እኔን በመጠየቅ በጣም ከባድ ነው። ቀላል ስለነበረ እነርሱ ራሳቸው ለምን አይጠይቁኝም ይሄን ያህል የሚፈልጉኝ ከሆነ ማለት ነው ብዬ ዝም ብዬ ነበር ማለት ነው። ከዛ ማለት ነው ውዶችዬ ብሉ እንደልሰው ውዶችዬ ማለት የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ ማለት ነው። ኢቭን እኔ ማለት ነው ሳይፈልጉኝ ማለት ነው የገዛ ቤተሰቦቼ የገዛ አባቴ ላይ እንኳን አልተለጠፍኩኝም ማለት ነው። ዳትስ ሰው እኔ ደግሞ ማለት ነው ፈልጋችሁኝ እንኳን አልመጣላችሁ ለዚህ እንጠላቸዋለን። እንዴት እንዳረከው ዛሬ ታውቁታል ብሉ ዋን። ስለዚህ ማለት ነው እናንተ ደግሞ የራሳችሁን ህይወት ኑሩ። ተስፋዬ መብት እኮ ነው። ያሳለፋችሁብኝ ነገር አለ ወይ? አሳድጋችሁ ምን አድርጋችሁልኛል? ብታሳድጉኝስ ቤተሰቦቼ ቢያሳድጉኝስ ምን አገባቸው? አገባቸውም እኮ እነሱ ኢቭን ኮንፊደንስ የላቸውም እኮ እናንተን ያህል እነሱ ባይ ዘ ወይ ማለት ነው። እነሱ እኮ እናንተን ያህል ኮንፊደንስ የላቸውም ባይ ዘ ወይ ማለት ነው። ጥጋባቸው እኮ ባይ ዘ ወይ በልክ አድርጎት ዛስ ዋይ ሌላ ችግር ይመጣባቸዋል ማለት ስትልጣጥፉ ማለት ነው። አሁን ሰዎቹ ማለት ነው በጣም ጥልቷችሁ ማለት ነው ቀስ በቀስ እኔ እንኳን መረዳት አይችሉ ማለት ነው። እናንተን ግን እየገፋችሁ ነው ባይ ዘ ወይ ማለት ነው። እየዘጓችሁ ነው። እንትናችሁ እየተቋረጠ ነው። ገና ብዙ ነገር ይደረጋል ባይ ዘ ወይ ማለት ነው። እንደዛ ከቀጠለ ማለት ነው እኔ የማጣው ነገር የለኝም ባይ ዘ ወይ ማለት ነው። ስለዚህ እኔን ብትለቁ ለእናንተ ትከብራላችሁ ማለት ነው። እናንተ እንኳን እዚህ አውሮፓን ብትሉ የሆነ እዚህ እናንተ እኛ እንኳን እዚህ ነን እንድንን ብትሉ ማለት ነው ብዙ ሊቀንስባቸው የሚችል ነገር አለ ማለት ነው። የትኛውንም ሰዓት ማለት ነው ስማችሁ ሲጠፋ ማለት ነው ስማችሁ ሲመር ማለት ነው ስማችሁ ሲጠፋ ስማችሁ ሲከፋ ማለት ነው። ምክንያቱም እኔ አላገዛችሁ እኔ ባገዛችሁ ማለት ነው ተወቃሽ አትሆኑም ነበር። እኔ እኮ አንዳትም ሰከንድ እኮ አግጃችሁ አላውቅም ማለት ነው። ስለዚህ እናንተ የየራሳችሁ ስፖርት ጋር ማለት ነው ትከብራላችሁ። ስፖርት ጋር ማለት ነው እኔ ማለት ነው መሬት እንኳን ፈንቀላችሁ ማለት ነው እኔ ለወንድ ግድ የለኝም ባይ ማለት ነው። እኔ በጣም ቤተሰቦቼን የጠላዋቸው ለምን መሰላችሁ ማለት ነው በወንድ በኩል በጣም እንትን ሲያደርጉኝ በጣም ነው የጠላዋቸው። ገና ሳላውቃቸው ማለት ነው እንዴት እንደጠላዋቸው ልነግራቸው አልችልም ባይ ማለት ነው። በቃ በጣም ቅም ያዝኩባቸው እንትን ማለት ነው እንደዚህ ማለት ነው። እንደዚህ እንኳን ሳልረዳ መጥቼ ማለት ነው በሊቢያ እና በእንትን ሳይረዱኝ መጥቼ ማለት ነው እዚህ ደግሞ ማለት ነው ደግሞ እኮ በክብር ቢሆን ኖሮ ችግር የለውም ማለት ነው። ሪስፔክት ወይ ሰላም ምናምን ተባብለን ማለት ነው ቢሆን እኮ ችግር የለውም። እኔ መለመን አለብኝ፣ እኔ መገፋት አለብኝ፣ እኔ መገፍተር አለብኝ፣ እኔ መሰቃየት አለብኝ ለነሱ ብዬ ማለት ነው። እንዲሁም እኮ ፍቅር ቢሆን ኖሮ ዳሷ ችግር የለውም ባይ ማለት ፍቅር ቢሆን ችግር የለውም። ፍቅር ለብቻው ቢሆን ችግር የለውም። መተት ተጨምሮበት ኮተታሞች ማለት ነው። እሱ ሳያንስ ደግሞ እኔ ቤቴ ውስጥ በሰላም ተኝቼ ማለት ነው እንትና ጋር ማለት ነው ወይ ሰላም ካልኩኝ ማለት ነው እንትና ወደዋለች ብሎ ማለት ነው እኔ እንኳን በየቀኑ እንደዚህ እያወራኝ ማለት ነው ተመልሶ ማለት ነው ሰው ይሄን እንትን ሲያደርገኝ ማለት ነው ዝም ብለው ማየታቸው ማለት ነው። ምክንያት አያዋቸውም አለ ማለታቸው ባይ ዘ ወይ ማለት ነው ይሉም ይሆናል ባይ ዘ ወይ ግን ደግሞ ይሄን ያህል እኔ የማውቀው ነገር የለም ባይ ዘ ወይ እነሱ አብረው ነው የሚጓዙት ማለት ነው። እኔ ታምሜ ላብድ ነበር ባይ ዘ ወይ ምንም እርዳታ አላገኘኝም ባይ ዘ ወይ ማለት ነው። ይሄ ሁሉ ያሳልፈ ያለውኝ ማለት ነው። አሁን ደግሞ ለወንድ ማለት ነው ይሄ ሁሉ መተት ችግር ኮተት የመጣብኝ ምን በማን በኩል ነው ባይ ዘ ወይ በወንዶች በኩል ነው። ይሄ ሁሉ እርዳታ የተገኘው በማን ነው? በፍቅረኛ እጮኛ ተብዬ ነው ባይ ዘ ወይ
ይሄ ሁሉ እርዳታ፣ ይሄ ሁሉ እንድገፋ፣ ይሄ ሁሉ ዳውን እንድደረግ፣ ይሄ ሁሉ እንድሰቃይ የተደረገው ለምንድን ነው ማለት ነው? በአባቴ በኩል አይደለም ባይደውይ ማለት ነው። ለአባቴ ተብሎ አይደለም ባይደውይ። አባቴ አልታሰበም ነበር ባይደውይ። ለፍቅረኛ ነው ባይደውይ። ለፍቅረኛ ላፈቀረው ለተፈቃሪ ምናምን ነገር እና ካላፈቀርኩትስ ባይደውይ አላፈቀረችውም እቺ ልጅ አትወደውም ትንቀዋለች ብላችሁ ካሰባችሁ በቃ ተውኛ። ትንቀዋለች ብላችሁ ተውኝ በቃ። ሶ ዋት ከናኩት ምን ታደርጋላችሁ? ባይደውይ እኔ ሳልላችሁ ነው ነው ስለዚህ ማለት ነው ነገራቸው የምፈልገው ነገር ማለት ነው ይሄ እንደዛ ብላችሁ ማለት ነው እኔ ሳልነግራችሁ ጭቅላቴ እንኳን እንቀዋለሁ የሚለውን ነገር ሳልቀርጽ ምንም ነገር ሳልል ማለት ነው በራሳቸው እንደዛ ይሉኛል ማለት ነው። አሁን በአማርኛ ወራው ማለት አይሰሙትም ማለት ነው። ግጥም አድርጎ ይሰሙታል ማለት ነው። ከእናንተ በላይ ይሰሙታል ማለት ነው እነዚህ ቪዲዮዎች ማለት ነው። ስለዚህ ከፈለጉ ማለት ነው መስማት ካልፈለጉ ደግሞ ተሰይ አንፈልግም ብሎ ይተውታል ማለት ነው። ስለዚህ እኔ ልነግራቸው የምፈልገው ነገር ማለት ነው ተሰይ ቪዲዮቼ ይሄ ምንድነው የሚባለው? ለያኔ ነገር ትዝ ብለኝ እኮ ነው ከዛ ማለት ነው ውዶችኝ እና ማለት ነው ስለዚህ ማለት ነው በጣም የጠላዋቸው ማለት ነው። እነሱ እኮ ፍቅረኛ ተብዬው እኮ እነሱ እኮ ምን እያደረጉ እንደሆነ እኮ ከማን ጋር እየሰሩ እንደሆነ እኮ ለራሳቸው እኮ የሚታወቅ ነገር የለም። ዛስዋል የሚታወቅ ነገር የለም። ለምንድን ነው ለራሳቸው ነገር ላይ እኔ እንድጨነቅ ይሄን ያህል ማለት ነው? ቢያንስ እንኳን ኃላፊነት የማይወስዱት ወይ ደግሞ በቃ አገባንም ብሎ ማለት ነው እሷ ከፈለገች ታግባ ካልፈለገች ደግሞ በቃ የራሷ ጉዳይ ብሎ ማለት ነው። ይሄን ያህል በግዴታ የሚመጣብኝ ሰው ዋይ who the hell is it? ያ ማን ነው እሱ ማለት ነው? ለሐጎሳ አልምጦ ለእንትና አልምጦ ለጉልት አልምጦ ለጉልሻ አልቅጦ ለስምንጣ አቅጦ ማለት ነው። ለዛ ዞሮ እንትን የሚያደርገኝ ማለት ነው። ዋይ ማለት ነው ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እዛ ማለት ነው እኔ ምን ስላደረጉልኝ ነው እኔ ምን ለማመጣቸው ዋይ እንዴ እነሱ እኮ ተባብሮ ከሌላ ሰው ጋር ሊሰራብኝ ነው የሚመጣው። ፍቅረኛ ተብሎ ጨና ተብሎ በራሱ ተማምኖ ራሱን አይቆም እንዴ ገደል ግቡ ብሎት ማለት ነው። ለኔን በዛ የሚያረረኝ ባይደው ማለት ከናቀኝ እኮ ችግር የለውም ይናቀኝ እንዴ እንትና አስጠላኝ እንትኑ አስጠላኝ እንትሱ ይሄ 100% አይ ስወርቱ ጋር ነው ምን እንደማወጣበት ልነግራችሁ አልችልም። ሰው ወይኔ ደስ ይላል ግን ደግሞ ትንሽ እንትኑ ታለን አይ ያስጠላል እንትኑ እንኳን ደስ አላለኝ እውነት እናገር ከተባለ እንትኑ እንኳን ደስ አይልም ባይደው አይ ግን ምናምን ቢይ ማለት ግን እኮ በኔ ይሻላል ባይደው ግን እሱ ያይኝ ሆነ ላይ ስወርቱ ጋር ማለት ነው እንትኑ እንኳን ቁመቱ እንኳን ወደድኩስ ግን አስጠላኝ እንትን ማለት ነው። ይሄ በጣም እንትን አለ በጣም ከሳ እንዴ ግን ለነገሩ እኔ ቀጠን ያለ ሰው ነው የሚሆንልኝ። አይ ምናምን ረገደል ይግባ ምናምን እንትን አለ አይ ግን ደግሞ ብሎ ያልሆነ ማለት ነው ብላል እንትና ወይኔ እንትኑ ደግሞ እንትና ሆነ እንዴ ምናምን ያልኩኝ በቃ እኔ ከእንትን በተለይ ዘንድሮ ማለት ነው ጥሩ የሚባል ነገር አላስብም ባይደው ዘንድሮ ጥሩ ባይደው እኔ ከተፈጥሮዬ ክፉ ነገር ማለት ነው የክፋት ማሰብ ኤነርጂ ስለሌለኝ የናል ክፉ አላስብም ማለት ነው። በቃ የሆነ ያለ አይደል ኖርማል የሆነ ነገር ነው የማስበው። ግን ደግሞ ማለት እንደዚህ ቢያቃቀር ቅርቅር ነው የምትሉት ማለት ነው። አቃቅር ሳወጣበት ነው የምውለው ባይደው ማለት ነው። ኢቭን እዚህ ነበርና ማለት ነው መጀመሪያ ፍቅር ሲይዘኝ ግን እኮ ላይ ቆንጆ ነው በጣም ግን ደግሞ ቻይና የመሰሉ ልጆች እኮ ነው የምወልደው እኔ ቻይና የመሰሉ ልጆች ደግሞ አይመችም። ምን አይነት ነው ምናምን በጣም ረጅም ነው ደግሞ
ደግሞ ከአንድ ጊዜ ላይ አየት ባይደው እሱም ሀገር ለቋል ተብሏል ባይደው ማለት ነው። ሆላንድ ውስጥ የለም ተብሏል ባይደው በቃ ያኛው ደግሞ ነበረ እንዴ አቶ ሰለሞን ደግሞ እንደነው ዛሬ እንደሚለው ላይክ ልጁን ማለት ነው ሳየው ማለት ነው ስዊዘርላንድ ነበረ ላይክ አሁን እንደ ወንድምሽ የምታስቢ ሰው ማለት ነው። የሆነ በቃ እናደድሽም ሰው እንዴት ስቀያለሽ አይደለ የሆነ በቃ አይደለ ቢናደድ እንትን ቢል ማለት ነው የነበረ መስቀበት ባይደው ማለት ነው። ገና ሰላም ሳይለኝ እኔ ነበር ሰላም ነው ባይደው ማለት ነው። ከሩቅ ሲመጣ ማለት ነው እኔ ደግሞ ላይክ ስታይሌ ሁላ አስቀኝ ነበረ። ላይክ እኔ አሁን እንትን የሆነ በቃ የሚደብር አለባበስ ያለው ሰው የሚደብር የሆነ በቃ ላይክ አይ ዶንት ኖ በቃ ስራ እንኳን በስቶት እንኳን ቢሆን ማለት ነው በቃ የሆነ ገፈፍ ብሎ ካየሁት በጣም ነው የሚያስጠላኝ። ገስወርሱ ጋር ልነግራችሁ አልችልም። በቃ የሆነ ግዝርጥጥ ብሎ ካየሁት ሰው ወይ በቃ በጣም ድብር ያደርገኛል ማለት ነው። ወይ ኢቭን ሴት በጣም ትደብረኛለች ማለት ነው። ገስጥጥጥ ብላ ካየኋት ማለት ነው። ከዛ ሲያይ ደግሞ አኔ አይሰርሱ ጋር ማለት ነው እኔ ሰው ላይ አልፈርድም ባይ አሁን ሰው ከመረጠ ማለት ነው ከማረጠ ሰው ላይ አልፈርድም። እኔ በጣም የማማረጠው ይደበረኝ ሲያስጠላ ምንድነው ይመስላል ምንድነው እንታይ ስታይል ወይ ምንድነው ያስላው ደግሞ እኮ ደፍሮኝ እንደጠየቀኝ ባለሆነ ነው የምለው ባይ ማለት ነው። በጣም ካስጠላኝ ማለት ነው ማለት ነው እድንክ ማለት ነው ፈጣሪ ያለው ይሄን ባይጠይቀኝ ወለ በቃ ብላብላሉ ማለት የሆነ ሰው በቃ በጣም የሚደብር ሰው መጥቶ ወይኔ ከዛ የሆነች ልጅ ነበረች ቢል ማለት ነው ያን ዳንጎቴ ልጅ ናትና ወይኔ በቃ እኔ ድብር ብሎኝ ነው የሚውለው ባይ ዘ ወይ የሆነ በጣም የሚያስጠላ ሰው በቃ ሃይ ምናምን ቆንጆ ፍቅር ምናምን እንትን ካለኝ ከለከፈኝ ወይኔ በቃ ለከደብር ብሎኝ ነው የሚውለው ምናምን አለችኝና በጣም ነበር የምታስቀኝ ማለት ነው። ከዛ ማለት ነው ሲወርቱ ጋር ማለት ነው የሆነ ታይም ላይ ደግሞ የሆነ ልጅ ነበርና ክለብ ናይት ወጣልና በቃ ስታይላችሁ ሲያምር ጾግራችን ምን ያህል ነበረ ቁጥጥር ነበርና ከዚህ እስከዚህ ነበር የሚደርሰው ከዚህ እስከዚህ ማለት ነው ጾግራችን ማለት ነው ቁጥጥር ተሰርተን ማለት በጣም ረጅም ማለት ነው። ከዛ ረጅም አለ አይደለ እኔ እንደሱን ያህል ረጅም ተሰርቼ አላውቅም በህይወት ዘመኔ። ከዛ እንደዛ ተሰርተን ማለት ነው ወይኔ ስታምሩ እኔ ደግሞ እንትን ዳይሪ ምናምን አድርጌበት ነበር እዚህ ላይ ከዛ እሱ አድርጌበት ነበርና የኔ በርዝዴይ ነበረ ኢቨን ማለት ነው። ከዛ ለሊት ማለት ነው የሆነ ቀይ እንትን ደግሞ ሃፒ በርዝዴይ እንትን የሚለውን ነገር አድርጌበት ነበር። ከዛ እንደዛ ሳደርግ ማለት ነው ምን ይለኛል ማለት ነው ልጁ ወይኔ ስታምሩ እኮ ወይኔ ኦ ማይ ጋድ በጣም ነው የወደድኳቸው ላይ ትንሽ አንቺ ስተቤልሽም እንዴ አለኝ። የሆነ በቃ ሲጨፍሪ በቃ እንደፈለግሽ ነው የምትጨፍሪ ላይ ግን ደግሞ እንትን እያልሽ ጨፍሪ ምናምን አለኝ ማለት ነው። አይ ክለብ መጣን ነበር ኦኬ ምናምን ብዬው ማለት ነው። ከዛ ለካ እኔ ያላቆም ከሱ ጋር ስጨፍር ማለት ነው ለካ ያቺ አጎቴ ምስት እህት ልጅ ማለት ነው ለካ ታውቀዋለች በቃ ሟታል ብላለች ማለት ነው። ለካ ታውቀዋለች ማለት ነው። ግን ብዙ ወንዶችን ነው የምታውቀው እና ከዛ እኔ አላውቅም በቃ አላውቀውም የት እንዳየሁት ሁላ አላውቀውም። ለካ ከሷ ጋር አይቼዋለሁና ከዛ እሷ አልነገረችኝም። ከዛ ለካ ሌላ ቀን ደግሞ ሲደወልልኝ ማለት ነው ያቺ እዚህ ፈረንሳይ ያለችው ሩታ ማለት ነው እቺ በጣም ታስጠላለች ናት ባይደው ከዛ ማለት ነው በጣም ተንኮለኛ ናት። ከዛ ሲደውልልኝ ሄድኩበት ማለት ነው። ከዛ እሷ የራሷን እንትን ያዛ ማለት ነው አዘላት ነበር አይ ቲንክ ከዛ ነበር አላውቅም ባይደው ከዛ በዚህ ቁጭ ብላ ነበርና ከዛ እኔ ሄድኩበት ማለት ነው። ወደ ምሽት 12 ሰዓት ነበር አይ ቲንክ አላውቅም። ከዛ እዛ ሲቀመጥ ማለት ነው 12 ሰዓት ነው 8 ሰዓት ነው የምሽቱ 2 ሰዓት ነው አላውቅም በዛው የኔ እንትን ነበርና ኦ ማይ ጋድ ባለፈው እኮ አስፈረጠሽኝ ነበር የሆነ በቃ የአረመኔት ስታይል ነበር የተከተላችሁ በዛ ላይ ቁጥጥር በዛ ላይ አንዱ አዲያራ በዛ ላይ ምናምን ሲለኝ ማለት ነው ወይኔ ፈጣሪ ያለ ማልኩኝ በቃ ላይክ ሲሞግሰኝ እኮ ነው ያመሸው ምሽቱ በሙሉ ማለት ነው። ግን ደግሞ ፍትህ አላደሰኝም የት ነው ማቅ ስለው ማለት ነው ልጁ ኦ ማይ ጋድ አውቃለሁ ምናምን ብዬ ማለት አወቅኩት ማለት ነው። በቃ ከዛ በኋላ አልተመለስኩበትም ባይደው ከሷ ጋር ነው የማውቀውና ከዛ እሷ ደግሞ ስነግራት በቃ ስቅ ብላ ነው የሳቀችው ባይደው ማለት ነው።
እዛ ማለት ነው ውዶችዬ ወይ ማለት ነው። ገርማችኋል። ፈጣሪ ግን በጣም በጣም ነው ያዳነኝ ባይ ዘ ወይ ከነዚህ ክፉ ሴቶች ማለት ነው። ፈጣሪ ጥሩ ነው ባይ ዘ ወይ ማለት ነው። ግን ደግሞ ሀበሻ ጠንካራ ነው ባይ ዘ ወይ ሰዎቻቸውን ያውቃሉና በልክ ነው የሚይዙት ማለት ነው። አሁን እዚህ መቶ ቅብጥ ቅብጥ እኛ ላይ እንደሚሉ አልነበረም ያኔ ማለት ነው። ስርዓት ይዞ ነበር የሚሄዱት ማለት ነው። ጥጋባቸው አልተቻለም ባይ ዘ ወይ እነዛ አህዮች ማለት ነው። ረግጦን እንዲሄዱ እያደረጓቸው ነው ባይ ዘ ወይ ማለት ነው። ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ማለት ነው ከዛ ማለት ነው ሰው እኔ የሚያማርጥ ሰው ምንም አይመስለኝም። በቃ እኔ ኢቭን ማለት ነው ልጁ ላይክ በጣም ነበረ ደስ የሚለው እና ስዊዘርላንድ ላይ ማለት ነው። ግን ደግሞ ላይክ በጣም ይስቃል፣ ይዝናናል ምናምን ነገር ማለት ነው። ከዛ ላይ እኔ እንዴት ብዬ ነው ደስ የሚለው? ይሄማ በቃ የእውነትም ወንድሜ ነው አልኩኝ ባይደሜ ማለት ነው። የእውነትም ወነ ዶክተር ነው ዶክተር ሰለሞን ነው እንጂ ምናምን አልኩኝና በቃ ከዛ ገረመኝና እሱ አይገባውም ባይደው ይሄን ያለ ምንድነው በቃ ይሆናል በቃ ፍሬሽ የምትሆኑ ነው ምናምን ብሎ እንትን ይገርማው ነበር ይልና ከዛ ነው በጣም ነበር ፍሬሽ እሱ ጋር እንደዚህ ሰው በቃ የሆነ ነገር ቢያደርግ ማለት ነው የሆነ የተለመደ ጸባይ ያለ አይደለ የሰው ጸባይ ያለ አይደለ እንደዛ ሲሆንብኝ ማለት ነው በጣም ነበር የምስቃው ማለት ነው። ጥሩ ነው ባይደው ይሄኛው ስዊዘርላንድ ማለት ነው ከወንድሜ 10 እጥፍ ጥሩ ነው ብዬ አስባለሁ። ግን ደግሞ ለኔ ወንድሜ ይሻላል ማለት ነው። ያጎቴ ልጅ ለኔ ጥሩ ነበረ ማለት ነው። ሰው ማለት ነው ሰውን በቃ በግዴታ ማስቀየር ወይ መሳደብ ምናምን ነገር አይደለም ባይደው ማለት ነው። ልነግራቸው የምፈልገው ነገር መምረጥ ነው ባይደው ማለት ነው። ትመርጣለህ አይደለ? ስትመርጥ ደግሞ ደስ ካላለ ደስ አላለኝም ነው ባይደው ማለት ነው። ሰው ማለት ነው ውዶችዬ እኔ በቃ እንዴ እንትን ካልኩኝ ደግሞ ስለ ሰው ግድ የለኝም ባይደው ማለት ነው። ስለ ወንድ ስለ ፍቅር ምናምን ነገር የሚባል ነገር የለኝም ባይደው ማለት ነው። እኔ ገንዘብ የሚያስፈልገኝ ከሆነ ገንዘብ የማገኝበት ከሆነ የሆነ በቃ ላይ አይደለ በጣም መዝናናት የምፈልግ ከሆነ በጣም የሚያዝናናኝ ከሆነ የሆነ በቃ አይ ዶንት ኖ ላይክ በጣም የሆነ ጥቅም የሚፈልገውን ነገር በቃ ገንዘብ ሳለኝ እያለኝ ምንም አይመስለኝም ማለት ነው። ይሄ ዋንስ ኦኬ እና በቃ የሆነ ነገር ያገኝበት ከሆነ ማለት ነው አያገሰኝ እንታይ ማለት በጣም ከወደድኩት ያኔ ምንም ነገር አይታይም ማለት ነው። ቆየት ብዬ ማለት ነው የሆነ ነገር የማላገኝበት ከሆነ ማለት ነው ምንም ሆነ አይታይም ማለት ነው። በቃ አለቀ ማለት አለቀ ነው ባይደው ማለት ነው። ግን እኔ በጣም የሆነ ያልተቀየምኩበት ለምን መሰላችሁ ማለት ነው ፊት ለፊት ነው የነገረኝ ማለት ነው። ሲጀመር ደግሞ የሆነ በቃ አይሸሽም ነበር ማለት ነው። ምሽት አልወደም ባይደው ማለት ነው። የሆነ ይሸሻይ ነበር ማለት ነው። ባይደው የሆነ ስለናገር ከተባለ በዚህ ከመጣኝ በዚህ ሄዳል በዚህ ከመጣኝ በዚህ ሄዳል ማለት ጭንቀት ይዘታል ማለት ነው። አንድ ጊዜ ማለት ነው እወድሃለሁ ለማለት ነው። ከዛ ማለት ነው ውዶች እኔ ደግሞ ላይክ በጣም ደረቅ ነኝ ባይደው ካልወደድኩኝ ሰው ማለት ነው። ግን ደግሞ አልተለማመጠኝ ያለምንኝ ምናምን አይደለም ባይደው ፈልጋለሁ ይሁን ነገር ማለት ነው። የኔ ጠባይ ሁሉንም ሰው ያውቁ ትፈልጋለህ ምናምን ስለው አው ካለኝ ሰጠዋለሁ አልፈልግም መልስበታለሁ ማለት ነው። ምንም ሳልል ማለት ነው። this I don't know I'm sorry I'm working ይችላል እኮ በደንብ አድርጎ ይችላል ማለት ነው። ዝም ብሎ ያድርግልኝ አሳጣርገው ማለት ነው። ከዛ ማለት ነው ሁሎች ማለት ነው እንደዛ ብለን ማለት ነው። እሱ ደግሞ ላይ በቃ ፊቱን እንዳየው ነበር የሚያስቀኝ በጣም ነበር የሚያስቀኝ እና በጣም ነበር የምዝናናበት ማለት ነው። እሱን ፌሳይ ማለት ነው። ከዛ ልክ እንዳገኘሁት ደግሞ በቃ እንዳል ምናምን ያልኩት ነበር ማለት ነው። እኔ ግን ማለት ነው ደስ የሚለኝ ነገር ማለት ነው የሆነ በጣም ኬክ አለኝ ማለት ነው። በጣም ፍቻ ካለኝ የሆነ በቃ የሆነ በጣም ካልተፈታሁኝ ማለት ነው የሆነ በቃ ላይ በጣም ሰው መቀረብ ካቃተኝ ማለት ነው የሆነ ነገር ሆኛለሁ ነው የምለው። በቃ የሆነ ነገር ሆኛለሁ ነው የምለው። ምክንያቱም በጣም ነፃነት ስላለኝ ማለት ነው። በጣም ከቀረብኩት ግን ሰው
አይደል ነው በቃ የሆነ የሚችል ሰው አለ ማለት ነው። በጣም አውቀዋለሁ ማለት ነው። እነሱ ማለት ነው ወዶች እያለ ነገራችሁ የምፈልገው ነገር ማማረጥ ከሆነ ማማረጥ ትችላላችሁ ማለት ነው። እሱ ግን ምንድን እያልኩኝ ነበረ ማለት ነው። አይደል ነው እሱ ደግሞ ምን ያወጣሁበት ነበረ አላቅም ባይደወይ ማለት ነው። ግን ደግሞ እኔ መሰላችሁ ማለት ነው የሆነ በቃ ጥፍርም አልነበረኝም ለእንትን መደብ አልነበረኝም ማለት ነው። ለፍቅረኛ ምናምን ነገር አልነበረኝም ማለት ነው። እኔ ሲወደድኩት ብቻ ልንገረው ብዬ ነው እንጂ እኔ ምንም ነገር ምንም አይመስለኝም ሲለኝ ማለት ነው። የራሱ ጉዳይ እኔ እንደዛ አይነት ጠባይ እንዳለኝና ብዙ ለወንድ ለፍቅር ምናምን ነገር ይሄን ያህል ቦታ እንደዚህ ይሄን ያህል ምን እንደሚመስለኝ የማያውቁት ነገር እኮ ነው እንትን ነው የገባኝ ማለት ነው። ኢቭን እኮ እኔ የማደርገው ላይክ ጭንቀቱ ስለሚያስጨንቀኝ እኮ ነው የሰው አሁን በቃ ላይክ ለምንድን ነው ምናምን ነገር የሆነ ሰው ሲዋደድ ማለት ነው በቃ እንዲቀራረቡ ይፈልጋሉ ማለት ነው። እኔ ሰው ካልረዳኝ ግን ምንም አይመስለኝም ማለት ነው። ሰው ማለት ነው ወዶች የሰዎች ግን በጣም ብዙ ነገር ይሄን ነገር ነው የሚናገሩት ወይ እኔ ከራሴ ስለማውቅ ማለት ነው ወይ አሁን ፈላጊነት አይደለም ፈላጊነት እንደዚህ ፈላጊ አይደለም ምናምን እያለች ነበር ሀበሻ ማለት ነው። የሆነች ሀበሻ ነበረች እና ታዲያስ ሀበሻ የገባበት ደግሞ በቃ መርዝ እንደተደፋበት ነው ወይ ከነጮች ጋር ደግሞ ያላቸው ችግር ወይ እንትን ነው ወይ አሁን ደግሞ አዲስ ነው ይሄ ነጭ ነው እና በቃ እየተንጫጩ ነበር ወይ አደሳይም ታይ ማለት ነው። በጣም እንትን አይወዱም ባይ ማለት ነው። ስለዚህ እኔ ደግሞ ያለዚህ ነጭ ማለት ነው ሌላ ነገር ምንም አይመቸኝም ባይ ማለት ነው። ሁለተኛ ሶስተኛ በጭራሽ አይመቸኝም ባይ ማለት ነው። አደሳይም ታይ ዝም ብዬ ለብሰዋለሁ ማለት ነው። ልብስ ብዙ ቆሻሻ እንትን ስለማይል ማለት ነው። እንዴት ሶልዳት ነገራችሁ የምፈልገው ነገር ማለት ነው። ስለዚህ እንደፈለጋችሁ አማርጡ ባይ ማለት ነው። የፈለጋችሁትን ማድረግ ትችያላችሁ ማለት ነው። የፈለጋችሁትን ማለት ነው። ግን ደግሞ ሰው አታጨናንቁ ማለት ነው። አሁን ደግሞ ላይ በጣም ተመችቶኛል ማለት ነው። እንደምፈልገው ወደ አሜሪካ ማለት ነው። ወደ አሜሪካ ወደዋለሁኝ ግን ደግሞ አልለማመጥም ማለት ነው። ይሄን አልለማመጥም ማለት ነው። ከፈለኩኝ የፈለኩትን ነገር አደርጋለሁ ማለት ነው። ከፈለኩኝ እዚህ ባይደው ፍቅረኛ እስካልሆነ ድረስ ማለት ነው የፈለኩትን እናደርጋለሁ። ግን ደግሞ እኔ ለሱ ብዬ አይደለም አማራጭ ማለት ነው። ለራሴ ብዬ ነው ባይደው ማለት ነው። ብዙ ችግር ስላለብኝ ማለት ነው። እኔ ሁሉ መስዋዕት የምከፍለው ለሱ ብዬ አይደለም ባይደው እሱ ነው የጠበቁት አይደለም ማለት ነው። ባል የነበረው እንትን የማደርገው ማለት ነው። ኢቭን የሆነ ደስ የሚለኝ ሰው ማለት ነው በቅርብ ባገኝ ነው ከሱ ጋር ዘለን ነበር ግን አሜሪካ መሄዱን ግን አልተውም ነበር ባይደው ማለት ነው። ያ አሜሪካ መሄዱን አልተውም ነበር ባይደው ማለት ነው። አሜሪካ ሊሄድ ነው ባይደው ከተሳካልኝ ባይደው ማለት ነው። ፍቅረኛ ግን ኢቭን በጣም ደብሮኛል በጣም እንዲሁም መዘናናት አምሮኛል ማለት ነው። ግን ሀበሻ አልፈልግም ባይደው ሀበሻ ስለማላምን ማለት ነው ባይደው እና ማለት ነው ለነገራችሁ እያፈለኩት ማለት ነው። ወይ እሱ እየጠበቁት አይደለም ባይደው ማለት ነው። በጭራሽ እየጠበቁት አይደለም። አይ ዶንት ካር አባውት ያ ከፈለገኝ ጠብቀኝ በለኝ ከፈለገኝ ወድሻለሁ እኔ ይበለኝ ማለት ነው። ስለዚህ አይ ዶንት ኬር ማለት ነው። ግን ደግሞ ሪስፔክት አለኝ ማለት ነው። አከብረዋለኝ እውነትን ልናገር ማለት በጣም ነው የማከብረው እኔ በጣም አከብረዋለኝ ማለት ነው። ከዛ ውጭ ግን አይ ዶንት ኬር ማለት ነው። ሀበሻ ማለት ነው አሁን ሀበሻ ለእኔ ላልተስገቡ ብዬ ብትፈልጉ ማለት ሀበሻ ይጨልላል ማለት ነው። እዛ መቆም አይችሉም ባይደው ማለት ነው። አቅማቸው አይደለም ማለት ነው። አይኑ አቃለኝ ማለት ነው። ስለዚህ እናንተ ደግሞ አትዋሹ ባይደው ማለት ነው። ቢኮረዝ ያደርጋቸዋል ማለት ነው። ኢቭን ሀበሻ አይደለም ነጮችም አይችሉኝም ታውቃላችሁ ማለት ነው። እነሱ ላይ ያብዳሉ ማለት ነው። አሁን እንትን ያላቸው ሰዎች ማለት ነው። አሁን የማያምኑ ሰዎች እንትን ችግር ያለባቸው ሰዎች ማለት ነው። የኔ ፓወር በጣም ኃይለኛ ነውና ኢቭን ማለት ነው በጣም የሚገርማቸውና ሀበሻ እንዳለው የሚያውቁት ለዛ ነው ማለት ነው። ኢቭን ማለት ነው እናንተ የምትጠሏቸው ለምን መሰላችሁ ማለት ነው። እኔ ጋር የሚመጡት ወይም ደግሞ እኔ የሚመርጣቸው ደህና የሆኑ ሰዎችን ነው የምመርጠው። እነሱ ነው የሚመርጡኝ። እኔ የምመርጣቸው አላውቅም ወይ እነሱ ይሆናሉ እኮ የሚመርጡኝ። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ስለሆነ ማለት ነው። እናንተ ደግሞ እነሱ ልትረዷቸው አትችሉ ማለት ነው።
በፍጹም አትረዷቸው ማለት ነው። 1% እንኳን ማለት ነው። እናንተ የምትረዱት ማን ነው? ኮፊ የሚያደርግ ቡዳ ልገላት ነው የምፈልገው፣ እንደዚህ ላደርጋት ነው፣ ልጠቀምባት ነው፣ አንድ ቀን እንትን አድርጌ ማለት ነው፣ ልጣላት ነው፣ እንትን ላደርጋት ነው ቢሉ ኖሮ አምጥቶ ነበር እንትን የሚያደርጉላቸው። ባይዘው እነሱ ከሀበሻ ጋር ማድረግ ያለባቸውን ነገር ስላላወቁ ነው። ባይዘው ማለት ሀበሻ ስንት ታርጋትልን ችግር የለውም በቃ ለአንተ እንትን እንዳደርጋት ብቻ አምጣልኝ ምናምን ቢሉት ኖሮ ማለት ነው ምንም አይደለም ነው ባይስወጡ ማለት ነው የሆነ ነገር እንትን ቢያደርጉላቸው ማለት ነው። የሀበሻ ፕላን አያውቁም። ባይዘው እንደዚህ አይደለም በቃ እንደዚህ ልጠቀምባት ነው የምፈልገው ምናምን ቢሉ ምንም አይሉም ነበረ። የምን ጋብቻ ነው ምናምን ቢሉ ማለት ነው ማተባቱ ሲያርገ ምናምን ግን ደግሞ እንደዛ በለል ምናምን እንደዛ በይልን ግን እንደዛ ነው የሚያስቡና እንደዛ ምናምን ቢሉ ማለት ነው እነሱ እኮ ላይ ውስጣቸው ምን ያስቡ እንደነበረ እኮ ፈጣሪ ይወጣልን ባዘው ማለት ነው። እኔ ያና ሀል ነው ጽዎች ላይ ሆነ ይችላል ማለት ነው። እነሱ ግን ደግሞ ሀበሻ ጥሩ ላደርግ ነው ወይም ደግሞ ምናምን ብትለው በፍጹም አሁን ልገለው ነው ፍቅረኛዬን ብትለው ማለት ነው የሚጣሉትን ከሆነ ከብላ ይዞ ነው መልክሽ ማለት ነው። ሀበሻ አዎ በቃ ገደሊ ምናምን ብሎ ብላ ይዞ ይልክሻል ማለት ነው። ካልሆነ በስተቀር ግን አይስማማልሽ ማለት ነው። በቃ እንጫወትባት ፍሬ እንጫወትባት በቃ አሁን እንትን ብለን ምናምን ነገር ሲባል ማለት ነው እንደዛ ነው ወይ ነው ሀበሻ እንትን ነው የሚያደርገው ነው በቃ ልገድለው ነው በቃ ላጠፋው ነው እንቅ አድርገን ልገድለው ሽጥል አድርገው ነው በቃ ተይኛ ያጂ ይሄ ግማታም ልሰድበው ነው ምናምን ካልሽ በቃ ችግር የለም በቃ ስደቢው ምናምን ስልክ ይሰጥሻል ብር ይሞላል አይሰወርጥ በለው ተባብሮ ካርድ ይሞላልሻል ማለት ነው። ሀበሻ ማለት ለነገራቸው የሚፈልገው ነገር ማለት ነው። እንትን ካልሆነ በስተቀር ግን ይሄን ያለ በጣም እንትን ስትላቸው ማለት ነው በቃ እንደዚህ ተጠቀማት በትክክል ሳይድ አይደለም ተጠቀማት እንደዛ አድርገህ ተጠቀማት እንደዚህ ያደርጋት ማለት ነው። ጣላት በቃ ላይ በቃ ሴክስ ምናምን እሱ ነገር ነው ልትላቸው የሚገባው ባይዘኝ ማለት ነው። ሀበሾች ማለት ነው በጣም ክፉ ነገር ስትናገራቸው በጣም ነው እንደሚለው በቃ ሀበሻ እየነገርሻቸው ነው የሚያምኑት። በጣም ነው የሚሸወዱት እና ግን ደግሞ በጣም ነው የሚዋሹት ግን ደግሞ በጣም ነው የሚያምኑት ባይዘኝ ማለት ነው። ነገር የሚፈልገው ነገር ማለት ነው። ስለዚህ ሰው ማለት ነው በብልሃት ነው የያዘው ማለት ነው። ወይም አለመጀመር ማለት ነው። ወይም ደግሞ ሀበሻ ላይ መጫወት ነው ባይደው ማለት ነው። ፕሌይ ልትጫወቱበት አትፎት ማለት መጥቶ ብሽክ ቀሽም ዶንክ የሆነ ሰው ማለት ነው ይጫወትበት ማለት ነው። አለ ብልሃት ለምትቀበለው የሚገባው ምን ያለ ነው ምን ፈልገው ከምን ይዞ ነው ዝም ብላችሁ ማለት ነው እየወደዳችሁት ነው ሰው ዝም ብላችሁ እመኑት ባይደው ማለት ነው። ወርቱ ጋር ማለት ነው መሀል ከሚገባ ሰው ፍቅር የያዘውን ሰው እመኑ። እኔ ልነግራችሁ ፈልገው ነው ማለት ያኔ ውጤት ታገኛላችሁ። ወይም ደግሞ ካልሆናችሁ ደግሞ ሰውን አትበጥብጡና ፈጣሪያችሁ ይፈሩ ማለት ነው። ያ ነጮችን የሆነ መጥፎ ነገር ስትላቸው ማለት ነው ላይክ ያኔ ዝም ሊሉ ይችላሉ። አንዳንዶቹ ግን በጣም ኃይለኞች ናቸው ማለት ነው። በቃ አይወዱም ደስ አይላቸው ማለት ነው። እኔ ብዙ እንኳን አላይም ግን አውሮፓ ውስጥ ይሄን አላይም ባይዘው ምን ያለ የሚያስደስቱ እንኳን አላይም እውነት ልናገር ከተባለ ማለት ነው። ለነሱ እንኳን ሌላ ለሀበሻ ሌላ ለነሱ ተዋያቸው ትላልገት ማለት ነው እያያቸው ነው እንጂ እኔ ትንሽ ማለት ነው ሰካላው ነገር አይሳካም። አንዳንድ ሰዎች ደግሞ ሀበሻ ሆኖ ማለት ነው አደሰይ ምንም ላትላቸው የምትችለው ሰዎች አሉ ማለት ነው። በእንደዚህ ነው በእንደዛ ነው ስትል ማለት ነው አደሰይ ምታይም የሆነ ችግር ሊያመጡብክ ስለሚችሉ ማለት ነው ምንም ነገር ባትላቸው ጥሩ ነው። ወይም ደግሞ የሆነ ታይም ላይ ምን ልትላቸው ይገባል ማለት ነው። በቃ እሷን እንደ ውስጥ ካስገባህ ማለት ነው እንደዚህ ላስጠቅምህ ነው እንደዚህ ታደርጋለህ። ምክንያቱም ሀበሻ አሁን ምን ይላል ማለት ነው ያቺ ልጅ አይ ቲንክ ከአረቦች ውጪ ሌሎቹም አይቀርቧትም ማለት ነው። አይ ቲንክ አይጠይቋትም ነበር መሰለኝ። አይ ቲንክ ቀኝ ክርስቲያኖች ወይ ምን የሆነ ፍቅር አይጠይቋትም ነበር መሰለኝና ከዛ እሱን ነገር ማለት አስቡት። ሴትዮዋ ወልዳለች፣ ቆርቀናለች፣ ቆርቀራረች፣ የቆረቆረች ናት ወይ ማለት ነው። ከዛም ለራሷ ማለት ነው ለራሷ ከክርስቲያኖች ጥቅም ስላላገኘች ማለት ነው በቃ ክርስቲያን የሚባል እንዳትቀርቢ አረብ ብቻ ነው መቅረብ ያለብሽ ብላ ነገረችኝ ባይዘኝ ማለት ነው።
ከዛ እነርሱን ማለት ነው እነርሱን በጭራሽ የማትጠይቋቸው ወይ ሌላ የሆነ በቃ ይፈልጋችሁ ደግሞ እናንተ እነርሱን በቃ በኮንፊደንስ እንትን ስታደርጉ በጣም ነው እንትን የሚያደርጋቸው ማለት ነው። እና እነሱ ጋር የምትሄዱ ከሆነ ለነሱ ፍቅረኛ አምጡላቸው። እንደናንተ ጥቅም ታገኘው እንደዚህ ጥቅም ያስገኛችኋለን ትለዋታላችሁ ማለት ነው። አይዘው ወይ በቃ እሷን ስናገኝ ማለት ነው እሷን እንደ ወስታካ ጥቅም አለ ልትላቸው ይገባል ማለት ነው። ጥቅም ይችላልው ግን ደግሞ ቅድሚያ ነው ማለት ያለበት ማለት ነው። አንተ አሁን የሆነ ጥቅም የሆነ ሀበሻ እንትን ላይ ማለት ነው የሆነ ሳይሰራ ገና ገንዘብ ከሰጠው ለስታል አልቆልሃል ማለት ነው። ካለ አቋርጦ ባይደም ሀበሻ እንደዛ ነው ባይደም በልቶ ጥጥት አድርጎ ቁርጥም አድርጎ መልሶ አንተ ቁርጥም ያደርጋል ማለት ነው። ባደረግከው ነገር ማለት ነው ባደረግክለት ነገር ማለት ነው። ይስቃል ምን አይነት በላይ ነው ጀት ነው በግ ነው ምናምን ብለው ይሾፍብታል ማለት ነው። ስለዚህ እኛን ከምታስጨንቆ ነው እኮ እኛ ብንገላገል ለኛም ጥሩ ነው ማለት ነው። የማርያም ስም ይቀደስ ይመለስ። ቅድስት ድንግል ማርያም ላይ የመፍትሄ የሁሉንም መፍትሄ ናትና ለካሽወር ማርያምን ለማርያም በጣም ክብር ነው ያለኝ ማለት ነው። እኔ ልነግራችሁ የምፈልገውን ነገር ማለት ነው። እኔ እኮ ድሮ የነገርኩት አጎቴን ማለት ነው። እኔ በጣም እንትን ነኝና ማለት ነው በጣም ፈጣን ነኝና ከዛ ምን ብለው ጥሩ ማለት ነው አጎቴ ያልኩት እኛ እኮ ሲኦል ከገባን በቃ እዛ ነው የምንኖረው ምናምን ሲለው አረ የኔ ልጅ ፈጣሪ ይጓዱ ይመልሰናል አለኝ። እሱም እኮ ገነት እንገባለን አላለኝ። የሚገርመው ነገር ማለት ነው ይመልሰናል አለኝ ባይደው ማለት ነው። እንደነ ሰው እኔ በቃ አምናለሁና የሚያምን ሰው ደግሞ ደስ ይለኛል ማለት ነው። ኤክስ የነበረ ደግሞ ድሮ ማለት ነው የሆነች ልጅ ነበረችና ጠራችኝና ና እናድርገኝ ምናምን አለችኝ። ያለ ባይደው አመነ በቃ ከሄደ በኋላ ያደርጋታል መሰለኝ ማለት ደርሰው ሴቶች ማለት ነው። ከዛ እሱ ያምናል እኔም አምናለሁ በቃ እንደርሰው ንግግሩ ላይክ ሌላ ነገር ነው ባይደው ወይ እሱ እየተናገራት በጣም ይደቅደር ያስጠላል ምናምን ለጆሮ ምናምን። እኔ ግን በጣም አይደለም በጣም ያሳቀኝና ያዝራናኝ ማለት ነው። የሆነ በቃ ላይ ካለ አይደል ልዩ ንግግሮችን መስማት በቃ የሆነ ሰው የማይወደው ወይም ደግሞ ሰው በቃ ለሰው የሚከብደውን ነገር ምናምን ነገር መስማት በጣም የሚመቸኝ ለኔ ማለት ነው። አደሰ ይምታኝ ማለት ነው። አይ ቲንክ ላይቭ ላይ የሆነ ትግሬ ያለና እዚህ የሀገሬ ልጅ ምናምን ሲለኝ ማለት ነው። አይ ቲንክ ለዛ ነው መሰለኝ ትግሬ ነሽ አለች በደውይ ነው የሀገሬ ልጅ ነው እና ምን አገባሽ? አይ ከኢትዮጵያ ነው ባይደውይ አዲስ አበባም ነበርኩኝ አዲስ አበባም ነበርኩኝ ያው ትግራይ ውስጥም ነበርኩኝ። እንግዲህ ልጅ አለኝ ባይደውይ ቴንክ ዩ የሀገሬ ልጅ ስላለኝ ማለት ነው። ቀሽም ቆሻሻ ገርባይ ቆንዳ አረ ማስመሰል ፈለጉኝ አልቻልኩኝም ባይደውይ ማለት ነው። ሶ ምንድን ልላችሁ የፈለኩት ማለት ነው ውዶችዬ ስለዚህ የራሳችንን ህይወት እንኖር ያልኩኝ ነው ማለት ነው። ለስታል እኔ ባይደውይ ቤተሰቦቼን በጣም ፈልጋቸዋለሁ ማለት ነው። ባይደውይ አባቴ ራሱን ሊረዳኝ ይፈልጋሉ። ወደ አሜሪካ መመለስ ፈልጋለሁ። አይ ላቭ አሜሪካ እኔ ለአሜሪካ ወንድ እንዴት እንደምትልለት ማለት ነው እላለኝ ማለት ነው። የሆነ ሌላ ከሆነ ያ በቃ ገና ሰላም ብዬው ማለት ነው ሊዘጋኝ ነው ብዬው ደብረኝ ማለት ነው። እንደዛ ምናምን ደዋል ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እናንተ I want to go back America let's done I don't know what's not እናንተ እንደሆነ ገሃነም ትግባ ትቃጠል ዘንድ say so goodbye guys let me confirm please me let me
ምንድን ነው እላችሁ የፈለኩት ነገር ማለት ነው። ስለዚህ አርፋችሁ በያላችሁበት ተቀመጡ ሴቶች። ኛም 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 አትበሉ። ኛም ኛም ፍልፍል እንደሆናችሁ አውቃለሁ ማለት ነው። ኛም 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 እናንተ ነፍሰ ገዳዮች ማለት ነው። ነፍሰ በላዎች እናንተ ቡዳዎች፣ አህዮች፣ ህሊና የሌላችሁ ባኳ አምረው ባይ